በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ ሕዝበ ክርስቲያን ምእመናን ሁሉ የእመቤታችንን የጾሟን ወራት ጾመ ፍልሰታን ጨርሰን ዛሬ 15ኛ ቀን ደርሰናልና ልዑል እግዚአብሔር አምላካችን መዋዕለ ጾሙን እንኳን በሰላም አስፈጸመን። እግዚአብሔር ስሙ የተመሰገነ ይሁን። ከዚህ በመቀጠል የእመቤታችን ዜና ዕረፍቷን እንናገራለን። እመቤታችን ከተወለደች በዚህ ዓለም 64 ዓመት ከኖረች በኋላ ጥር 21 ቀን በዘመነ ማቴዎስ አርፋለች። ዕድሜዋ 64 መሆኗን አበው ሊቃውንት በምሳሌ ይናገሩታል። ለራሷ በእናት አባቷ ቤት 3 ዓመት፣ በቤተ መቅደስ 12 ዓመት 15 ይሆናል። መዋዕለ ጽንስ 9 ወር ከ5 ቀን ከጌታ ጋራ 33 ዓመት ከ3 ወር። ይህ ሲደመር 49 ይሆናል። ጌታ በተሰቀለ ዕለት ዮሐንስና እመቤታችንን ቃል ኪዳን አስገብቷቸው ሲያበቃ ከዮሐንስ ከተሰቀለ በኋላ ዮሐንስ ወስዶ ከቤቷ ኑሯት 15 ነው። 15 እና 49 ስንደምር 64 ይሆናልና በዚህ ሁኔታ ሊቃውንት ያትቱታል። ሌላ በአርእስተ አበው ትውልድም የተቀመጠ ምስጢር አለ። ደስ የሚል አባቶች ሊቃውንት እግዚአብሔር በገለጸላቸው መሰረት ይኸውም ከአዳም እስከ ኖህ 10 ትውልድ፣ ኖህ ሴምን ይወልዳል። ከሴም ጀምሮ እስከ ታራ ድረስ 10 ትውልድ 20 ይሆናል። ታራ አብርሃምን ይወልዳል። አብርሃም ከአብርሃም ጀምሮ ደግሞ እስከ ክርስቶስ 42 ይሆናል። 42ን እና 20ን ብንደምረው የሚመጣ 42ን እና 20ን ብንደምረው 62 ይመጣል። ኢያቄምንና እመቤታችንን ጨምሮ ራሷ ስትጨመር 64 ይመጣል። ቅዱስ ኤፍሬምም ይህን ምልክ ገንዘብ በማድረግ የእመቤታችንን ውዳሴዋን ከሰኞ ጀምሮ እስከ እሑድ ድረስ በ64 ዕድሜዋ ወስኖ ደርሷል። ይህም በተመለከተ ሁኔታ እመቤታችን በተወለደች በ64 ዓመቷ ጥር 21 እሑድ ቀን በዘመነ ማቴዎስ አረፈች። በዚህን ሰዓት ግን አይሁድ ምቀኞች ስለነበሩ ቀድሞ ጌታ ስለተነሳ እሷም ትነሳለች ብለው በጠላትነት ተነሱ። በዚያን ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና ከዮሐንስ ወንጌላዊ ጋራ ነጥቆ ወስዶ በገነት ከዕፀ ሕይወት ስር አኖራት እና ስለዚህ በዕፀ ሕይወት ስር ኖረች። ሐዋርያት ጥር እመቤታችን 21 ስታርፍ 22 ወደ ሐዋርያት ተመልሶ መጣና የእመቤታችን ነገር እንደምን ሆነ ብለው በጠየቁት እሷንማ አግኝተን ቀብረናታል። እሷንማ እመቤታችንን ነገር እንደምን ሆነ ብለው ዮሐንስን ቢጠይቁት እሷስ በገነት ከዕፀ ሕይወት ስር አለች አላቸው። በዚያን ሰዓት ጾም ሐዋርያት የሚጾሙት ጥር 11 ጀምሮ ስለሆነ ከዛ ጀምሮ ጾም እንዳይዙ የእነሱ ጾም ሆነ። ቀጥሎም እንዳይጾሙ በዓለ ሃምሳ ሆነባቸው። ቀጥሎም እንዳይጾሙ የእነሱ ጾም ሆነባቸውና አማካኝ ቀን ፈልገው ነሐሴ 1 ቀን ዮሐንስ አይቶ እኛ ሳናይ ብሎ ሱባዔ ጀመሩ። ነሐሴ 14 ቀን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና ጾማቸውን፣ ጸሎታቸውን፣ ምልጃቸውን አይቶ ለጾማቸው፣ ለጸሎታቸው፣ ለምልጃቸውና ለጠየቁት ምላሽ ሰጥቶ ስለሆነ 14 ትኩስ በርን አድርጎ ሰጥቷቸው ያንን ቀን ቀብረዋታል። እሷም 3 መዓልት 3 ሌሊት በከርሰ መቃብር አድራ እሁድ ነበር የተቀበረችው። እሁድ 1 ሰኞ 2 ማክሰኞ ተነስታለች። ትክክለኛ ትንሣኤዋ ይሄ ነው። ምክንያቱም ይሄ ምሳሌ አለው። አሁን ጥር 21 ካረፈች ከጥር 21 አንስተን እስከ ነሐሴ 15 ቀን ስንቆጥር የሚመጣው 205 ቀን ይሆናል። ይህ አበው በምስጢር
ሱባኤ ባገኙት መሰረት 205 ቀንን በምስጢር በትርጓሜ ያስቀምጡታል። ምክንያቱም 205 ቀን ጌታ ከተወለደ በኋላ 2500 ዘመን በዚህ ዓለም ይኖርና እሱ የኖረው 33 ዓመት ከ3 ወር ላይ ነው የተሰቀለው። አሁን ጌታ ከተወለደ በኋላ ዓመቱ 8000 ለመሙላት የሚቀረው 2500 ነው። 205 ቀን የ2500 ዓመት ምሳሌ ነው። 200 የ2000 ሲሆን 5 ቀን ደግሞ የ500 ምሳሌ ነው። ስለዚህ አሁን ከጥር 21 አንስተን እስከ ነሐሴ እንግዲህ እመቤታችን ያረፈችው ጥር 21 ቀን ሲሆን የተቀበረችው ግን ነሐሴ 14 የተነሳችው ደግሞ ነሐሴ 16 ነው። ስለዚህ ከሞተችበት አንስተን እስከ ተነሳችበት ቀን የተነሳችበትን ትቶ እስከ ነሐሴ 15 ሲቆጠር 205 ቀን ይሆናል። 200 የ2000 5ቱ ደግሞ የ500 ይሆናል። ይህ ዓመት ሲፈጸም ክርስቶስ እንግዲህ ክርስቶስ ዳግም ምጽአቱን ያመለክታልና ክርስቶስ እንደተነሳ እመቤታችን ደግሞ እንደተነሳች 2500 ዘመን ሲፈጸም የሰው ሁሉ አማናዊ ትንሣኤ ይነሳል ነው። ስለዚህ ትክክለኛው የእመቤታችን ትንሣኤዋ ማክሰኞ ነው። አንዳንድ ሰዎች አንዳንድ መምህራን ሲናገሩ ዕለቷን ተቀብራ ዕለቷን ተነሳች ይላል። ይህ ከሆነ አሁን ያተነው ምሳሌ ያፈልሳል። ምሳሌው ትክክለኛ አይመጣም ማለት ነው። ስለዚህ የእመቤታችን ቀዋሚ ትንሣኤዋ ማክሰኞ ቀን ነው። በዚሁ አባቶቻችን ያስቀመጡልን ነው። ለዚያም ደግሞ ይሄ ቁጥር ለሰው በሚረዳው ነው እንጂ ለእግዚአብሔር ጊዜ የለውም። ነቢዩ ዳዊት እንዲህ ብሎ ያስቀምጠዋል እና እስመ አሰርቱ ምዕት ዓመት ከመ ዕለት እንተ ትማለም ሀለፈት በቅድሜከ ዮም። ፈጣሪ እንግዲህ 1000 ዓመት ትናንትና እንዳለፈች እንደ ትናንትናይቱ ቀን ነው አለ። 1000 ቀን በእግዚአብሔር ዘንድ እንደ 1000 ዓመት በእግዚአብሔር ዘንድ እንደ አንድ ቀን ከሆነ ለእግዚአብሔር ጊዜ የለውም። እግዚአብሔር ጊዜ እንግዲህ ለሱ የተወሰነለት የለም። ለዚያውም አሁን በእኛ ቁጥር በ8ኛው ሺህ ዓለም ያልፋል ይባላል። በእግዚአብሔር ቁጥር ግን 8 ቀን ነው እና ስለዚህ እግዚአብሔር ጊዜ ገደብ የለውም እና እሱ በፈለገበት ያስነሳዋል። የአበውን ትውልድ እንዳናፋልስ የተቀበረችበት እሑድ የተነሳችበት ማክሰኞ ትክክለኛው አባቶቻችን ያስቀመጡልን ጊዜ እንጓዛለን። አለበለዚያ ከእግዚአብሔር ጋር መቃወም እንዳይሆን ነው። ነቢዩ ዳዊት በዚህ ብቻም አልቀረ። በመዝሙር 101 ቁጥር 27 ላይ እንዲህ ይላል፣ አንተስ አንተ ክመ መቼም አንተስ መቼም መች አንተ ነህ ወአመትከኔ ዘይሃልቅ ለዘመኔ ፍጻሜ የለውም። ለእግዚአብሔር ጊዜ ገደብ የለውም። ሐዋርያ ቅዱስ ጳውሎስም ለሰው ልጅ የተሰጠውን የጊዜ ገደብ እየተናገረ መጥቶ ሲያበቃ ስለ ኢየሱስ ክርስቶስ ዘትማሌው ወየው ኢየሱስ ክርስቶስ ትናንትና ዛሬም ወደፊትም የሚኖር ነው ካለ በኋላ ወክም ውእቱ ወእስከ ለዓለም መቼም የሚኖር አምላክ ነው። ስለዚህ እግዚአብሔር እሱ በፈቀደው እሱ ባወቀው ጊዜ ያስነሳል። እመቤታችን ማክሰኞ አልተነሳችም፣ ዕለቱ ነው። አማናዊ ትንሣኤ እሱ የተነሳው እሑድ ነው። ከዚያም ደግሞ እኛ የምንነሳው እሑድ ነው። እንደዚህ ከሆነ ለእግዚአብሔር ጊዜ ወስነናል ማለት ነው። ለእግዚአብሔር ሰዓት ጊዜ ገደብ የለውም። እሱ በፈቀደበት ያስነሳል፣ በፈቀደበት ያኖራል። ስለዚህ አባቶቻችን ትክክለኛውን ያስቀመጡልን ስለሆነ
በቤተ ክርስቲያናችን አስተምሮ መለያየት እንዳይመጣ ይልቁንም በሀገራችን በታላቂቱ በሰሜን ሸዋ ሀገር ላይ ሁለት ቋንቋ እንዳይሆን የእመቤታችን ትንሣኤዋ ማክሰኞ ነው። ይህንን ይዘን የምንጓዘው ማለት ነው። ለዛውም ለእግዚአብሔር ዕለት የለውም። 7ቱ ዕለታት ከእሁድ ጀምሮ እስከ ቅዳሜ የተቀመጡት ለሰው ልጅ መኖሪያ፣ የሰው ልጅ መመላለሻ፣ የሰው ልጅ ስጋዊውንም መንፈሳዊውንም ተግባር እንዲፈጽምለት እረፍተ ስጋም እረፍተ ነፍስም የሚሰራበትን ተግባር እንዲያከናውን እግዚአብሔር ቀኑን ወሰነልን እንጂ እግዚአብሔር በዚህን ቀን ይኖራል በዚህን ቀን የለም የሚባልበት የለም። የሰው ልጅ ግን በጊዜ ገደቡ ይኖራል፣ እንደ ጊዜ ገደቡም ደግሞ ይሞታል። ስለዚህ እንደዚህ በዚህ ሁኔታ አባቶቻችን ባስቀመጡልን መሰረት የእመቤታችን እረፍቷ ጥር፣ ከዛ ደግሞ የተቀበረችበት ነሐሴ 14 የተነሳችበት ነሐሴ 14 የተቀበረችበት ነሐሴ 14 ክርስቶስ የተነሳችበት ማክሰኞ ነው። ከመትንሣኤ ወልዳ ያለው 3ቱን ቀን ነው እና በዚህ ሁኔታ የአባቶቻችንን ትውፊትና ስርዓት ይዘን መጠበቅ ያስፈልገናል። ይህንን ቃል ያሰማን ልዑል እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እንግዲህ ዳዊትም ምንድነው አለ? አንተ ወደ ዕረፍት የተነስ ከመቅደሴ ጋር ብሎ አስቀምጦታል በመዝሙሩ ላይ ማለት ነው። ስለዚህ ለክርስቶስ ወደ ዕረፍት ሲል አምላክ ምንጊዜ ዕረፍት አለው ለእኛ እንዲረዳ ለእኛ እንዲታወቅ እንጂ እግዚአብሔር እኮ እንቅልፍም የለበትም፣ ለሱም ደግሞ ሰዓት አልተወሰነለትም። በዚህ ሁኔታ ነው እና እመቤታችን ትንሣኤዋ ቅድም እንደተናገርነው ቅድም በተገለጸልን መሰረት አበው በመሰሉት በዕድሜዋ ልክ ቅዱስ ኤፍሬም ድርሰቷ እንዳደረሰ እንደገናም ደግሞ ከሞተች በኋላ 205 ቀን ወደ መቃብር ሳትወርድ ቆየች። ይህ የሚያመለክተው የ2500 ዓመት ምሳሌ ከሆነ እንደገና እሁድ ተነሳች የምን ሆነ አንድ ቀን ስለሚያፋልስብን ምሳሌ አልባ እንዳይሆን በተቀመጠልን መሰረት እመቤታችን በዓል ማክበር ይጠበቅብናል። እግዚአብሔር አምላካችን መዋዕለ ጾሙን አስፈጽሞ ከዚህ ስላደረሰን ስሙ የተመሰገነ ይሁን። ቀጣዩን ጊዜ ደግሞ መዋዕለ ክረምቱ በሰላም አስፈጽሞ ለብርሃነ ትንሣኤው እንድንደርስ ቅዱስ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር።